ነገር ግን አንቺን የሚገዛሽ በ20 ሺህ ብር ሊሆን ይችላል። ያየሽው ኪሳራውን። ወርቅ ምን ያህል አንደኛ ስጋት ነው። ወርቅ ባለሽ ቁጥር ስጋት ነው። አያችኋ፣ ቤት ሌባ መጥቶ ቢዘርፍሽ፣ ያወቀ ሰው ቢዘርፍሽ፣ ብቻ ስጋት ነው ወርቅ ማለት ነው። ለዚህ ባንክ ቤት ቢቀመጥ ይሻላል። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እንግዲህ ወደ ምክሬ ስመለስ ብዙዎቻችሁ አስተያየታችሁንና ሀሳባችሁን በኮሜንት እያስቀመጣችሁ ነበር። ከዛ መካከል እንግዲህ ቦታ ብንገዛስ፣ እንደዚሁም ደግሞ ወርቅ ሀገር ይዘን መተን እንሽጥ ወይንስ እዚሁ እንሽጠው ብላችሁ የጠይቃችሁኝ እህቶች አላችሁ። በላይክ ሼር ግቡ ማለት ነው። ሼር አድርጉኝ፣ ላይክ አድርጉ፣ ለጓደኞቻችሁ ሼር እያደረጋችሁ ቻናሌን አበረታቱልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ ማለት ነው። አብራችሁኝ ቆዩ። እኔ ያው ልነግራችሁ የምችለው ይጠቅማችኋል የሚለውን እንጂ ገና ይሆናል ብዬ አይደለም ማለት ነው። ምክንያቱም የምትጠቀሙበትን ነው እንድነግራችሁ የምፈልገው ማለት ነው። ስለ ቦታ ስናወራ በአሁኑ ሰዓት ወደ ገጠር አካባቢ ምናልባት ብትገዙ እየተሻለ ነው። ምክንያቱም ከተማ ሆኖ ህገወጥ ከምትገዙ ማለት ነው። የከተማ አካባቢዎች፣ በከተማ ዙሪያ ያሉ ህገወጥ ቦታዎች አስጊ ናቸው። ብዙዎቹ እየከሰሩ የምናያቸው የከተማ አካባቢ የገዙ ናቸው ማለት ነው። እና መሬት ያዋጣል፣ ብራችንን መሬት ብንገዛበት ይሻላል ወይ ያላችሁኝ እህቶች አላችሁ ማለት ነው። አያዋጣም ሳይሆን ምን አይነት መሬት ብትገዙ ይሻላል? የሊዝ መሬት አለ፣ በቃ ብዙ አይነት መሬቶች አሉ። የእርሻ መሬት አለ፣ የቦታ መሬት አለ። መሬትና መሬት ሁሉም መሬት አንድ አይነት አይደለም እና ብዙዎቻችን የተሸወርነው በዛ ምክንያት ነው። ስለዚህ መሬት እንኳን መግዛት ስትፈልጉ የቦታ መሬት ከሆነ የቦታ መሬት ብገዙ፣ ያው የቦታ መሬት የቤት መስሪያ ነው። የቦታ መሬት የእርሻ መሬት ለቦታ ገዝታችሁት ነገ ጧት የሆነ ነገር ከመጣ እናንተ ናችሁ ኪሳራ ያለባችሁ ማለት ነው። ምክንያቱም ህገወጥ እስከሆነ ድረስ ማንኛውም ነገር ትጠቃላችሁ ማለት ነው። እና በአሁኑ ሰዓት የምስረታ ቦታ ነው ሰዎች መርጠው እየገዙ ያሉት። የምስረታ ቦታ ምናልባት ከምሪት ነፃ ነው ተብሎ ስለሚታሰብ ነው። ነገር ግን ለልማት ከተፈለገ ማንኛውም ሰው ተነሽ ነው ብዬ አስባለሁኝ እና ፈጣሪ ሲጠብቅልን ነው ማለት ነው። ደግሞ ሁለተኛ ወደ ገጠር አካባቢ ከከተማ ራቅ ብለው ያሉ አካባቢዎች ለምን መሰላችሁ? ቶሎ ልማትን አያገኙም ማለት ነው። ልማት ስለማያገኛቸው እዛ አካባቢ 2 ዓመት 3 ዓመት ገዝታችሁ ብታስቀምጡት ትርፋማ ናችሁ። ምክንያቱም ቶሎ አያርጉም እነዛ የገጠር ከተማዎች ማለት ነው። ግን ለምሳሌ እንደ ሀይቅ ያለ አካባቢ ብትገዙ፣ ቀቀዋ ቀጤ አካባቢ ብትገዙ ለከተማ ቅርብ ናቸው እና ለምሪት ይፈለጋሉ፣ ለሌላ ለተቋም ይፈልጋሉ፣ ለብዙ ነገሮች ስለሚፈለጉ ኪሳራ ናችሁ። እኛም ስለደረሰብን ነው ኪሳራ ማለት ነው። ህጋዊ ለመግዛት አቅማችን የማይችል እህቶች አለን። ከራሴ ጀምሮ ለምሳሌ 1.5 እስከ 2 ነጥብ ምናምን ቦታ ለመግዛት በጣም ከባድ ነው። በጣም ከባድ ነው። ደረቅ ቦታ ብቻ ለመግዛት ህጋዊ ማለት ነው። ህገወጥ ራሱ እስከ 1.5 እየተሸጠ ነው። እኛ አካባቢ ቀቀዋ ማለት ነው 250 ካሬ እየተሸጠ ነው። የሚገርማችሁ እስከ 1.4 በጣም ነው ይገረመኝ። ለህገወጥ ይሄን ያህል ሁሉ ካወጣችሁ ህጋዊ መግዛት ካይር ነው። እኔ ያልኩት ብራችሁ ከሚቀመጥ የሆነ ነገር አድርጉበት። ወርቅ ደግሞ እንዴት ነው ካላችሁኝ፣ ወርቅ እንዴት ምን አይነት ወርቅ መግዛት እንዳለባችሁ መጠንቀቅ አለባችሁ። 18 ካርት አምጥታችሁ እዚህ በውድ ይሸጣለሁ ብትሉ አትሸጡም። እዚህ ሀገር የሚታወቀው እንግዲህ 21 ካርት ነው። 21 ካርት ሆኖ የባህሬን ነው። የባህሬን ካልሆነ ደግሞ ርካሽ ነው። ሁለተኛ ደግሞ በቆየ ቁጥር ቀንሷል ትባላላችሁ። እዛ ላይ ደግሞ ፈጣሪ የማይፈራ ካገኛችሁ 10 ግራም ገዝታችሁ 9 ግራም 8 ግራም ሆኗል ይሏችኋል። ምን ታመጣላችሁ? ያ ኪሳራ ነው። በእውቅና በሰው ነው የሚሸጠው ወርቅ በአሁኑ ሰዓት ማለት ነው። ማንኛውም ወርቅ ቤት ሄዳችሁ ለመግዛትና ለመሸጥ ያለው ልዩነት በጣም የተራራቀ ነው። አሁን እየተሸጠ ያለው ለምሳሌ አንድ ባለ ወርቅ ቤት 21 ካርት እስከ 30 ገብቶ ነበር፣ እስከ 25 27 እየተሸጠ ነው ያለው። ነገር ግን አንቺን የሚገዛሽ በ20 ሺህ ብር ሊሆን ይችላል። ያየሽው ኪሳራውን። ወርቅ ምን ያህል አንደኛ ስጋት ነው። ወርቅ ባለሽ ቁጥር ስጋት ነው።
አያችኋ። ቤት ሌባ መጥቶ ቢዘርፍሽ፣ ያወቀ ሰው ቢዘርፍሽ፣ ብቻ ስጋት ነው ወርቅ ማለት ነው። ለዚህ ባንክ ቤት ቢቀመጥ ይሻላል ብሩ ማለት ነው ከስጋት። ነገር ግን እናንተ ሳውዲም ሆነ ዱባይም ሆነ ተቀምጣችሁ ወርቁን የዛሬ ዓመት የዛሬ 2 ዓመት ገዝታችሁት ልትመጡ ስትሉ መልሳችሁ ሄዳችሁ የሆነ ሰዓት እኮ ወርቅ የሚጨምርበት ሰዓት አለ። ሄዳችሁ ብትሸጡት ትርፋማ ናችሁ፣ እናንተ አከስሩም። እና ብቻ ለጥና ሰዓት ለክፉ ቀን ይሆናል ወርቅ ያዋጣል እኮ። ነገር ግን ስጋት ነው። ሰላም አይሰማችሁም። መሬት እንደገዛችሁበት እቃ እንደገዛችሁበት ሰላም አይሰማችሁም። እውነቴን ነው የምላችሁ። ለምን 1 ግራም አትሆንም? ሀንግል እንደረግ ይሆን ወይ ሰው መቶ ይሰርቀን ይሆን? ስጋት ነው ልንገራችሁ። እዛ ላይ ደግሞ በጥንቃቄ ካላስቀመጣችሁ ይጠፋል ወርቅ። እኔ ራሴ የጣቴን ቀለበት ሰይድ የገዛልኝን 2ቱም ነው የጠፋኝ ማለት ነው። ከጥንቃቄ ጉለት ጠፍቶኛል። ሸይጣን ወሰደው። አያችሁ፣ ወርቅ አያያዝ ይጠይቃል፣ ጥንቃቄ ይፈልጋል። እና አትግዙ አልልም። ነገር ግን ወርቅ ገዝታችሁ ኢትዮጵያ ተርፈናል ብላችሁ ሳይሆን እዛው በዛው እንለውጠዋለን፣ እናጌጠዋለን። ነገር ግን የሆነ ሰዓት ቢሸግረን እንሸጠዋለን ካላችሁ ወርቅ ግዙ። ቦታ ደግሞ ከገዛችሁ የገጠር ቦታ ግዙ፣ ለጊዜው ምሪት ምናምን የማያገኘው ከሆነ። ነገር ግን እንደኛ አካባቢ ከተማ አካባቢ ያለ ከሆነ የራስን ቦታ እያሰጋ ነው፣ እንኳን የተገዛ ቦታ ማለት ነው። ሁለተኛ ደግሞ ሁለተኛ ወገን ሶስተኛ ወገን ሆናችሁ ከዋና ከባለቤቱ ካልገዛችሁስ 3ኛ 4ኛ ወገን ሆናችሁ የሚገዙ ሰዎች ኪሳራ ናችሁ። ስለዚህ ደግሞ ተመልሼ እሰራበታለሁ ቪዲዮ ላስረዳችሁ ከፈለጋችሁ። ስለዚህ ጥያቄያችሁን ኮሜንት ላይ ያስቀምጡ፣ እሰራላችኋለሁ ቪዲዮ። ቦታ ስትገዙ ከዋና ከባለቤቱ ግዙ። እኔ ከሆንኩኝ ባለመሬቷ ከኔ ነው መግዛት ያለባችሁ ስትገዙ ቦታ። ነገር ግን ከኔ ሀያት ገዝተው ሀያት ደግሞ ለአልማዝ ሽጣላት፣ ከአልማዝ ሌላዋ ከገዛችሁ ኪሳራ ናት ማለት ነው። 3ኛ 4ኛ ወገን የሚገዛው ሰውዬ ወደፊት ለሚመጣው ነገር ውርቅ ነው እሱ። እኔና ሀያት ነን የምንተዋወቀው እንጂ ሌሎቹ በቃ እኔ አላቃቸውም ማለት ነው። ምክንያቱም እኔ ባለመሬቷ ነኝ፣ ለሀያት ስለሸኩላት ሀያት ጋር ነው ወሬ ያለኝ ማለት ነው። ስለዚህ እኔና ሀያት ነን የምንገናኘው። እናንተ 3ኛ 4ኛ የምገዙ ሰዎች ኪሳራ ናችሁ። ጥንቃቄ ያስፈልጋል። እና ቦታ ብዙ ፈተና አለው። በዛም ምክንያት እኛ ኪሳራ ደርሶብናል ማለት ነው። እና ሀባይቦቼ ስለምታበረታቱኝ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አንዳንድ ነገሮች ልመክራችሁና ልዘክራችሁ ያኔ ላስታውሳችሁ ከፈለጋችሁ አለሁኝ ማለት ነው። በነፃ ሀሳብን በነፃ እናንተ ብቻ አበረታቱኝ ሀባይቦቼ። ምክንያቱም ይሄ የራሳችን ማለቴ እኔ እናንተ ናችሁ፣ እናንተ እኔ ነኝ። ሀሳብ ካላችሁ ለእኔ እኔ ሀሳብ ካለኝ ለእናንተ እንከፋፈላለን ማለት ነው። ምክንያቱም እኔ ድሮ ምነው ምክር ሰምቼ በነበረ ላለሁኝ ማለት ነው። በደረሰብኝ ኪሳራ ቦታ የማይሆን ቦታ ተገዝቶልኝ የደረሰብኝን እኔ ነኝ የማውቀው። ስለዚህ የኔ እንዳይደርስባችሁ ጥንቃቄ ብታደርጉ የተሻለ ነው። ምነው አደኩበት አካባቢ ተወለድኩበት አካባቢ ገዝቼ በነበር እስካሁን ድረስ ትርፋማ ነበርኩኝ ማለት ነው። ከተማ የተጠጋ ተብሎ ተገዝቶልኝ ነው ኪሳራ የገባሁት። ግን እዛ አካባቢ በ14,000 ብር የገዙ ሰዎች እስከ 8 እስከ 1 ነጥብ እየሸጡ ነው። አሁን እየሸጡ ነው ልንገራችሁ ማለት ነው። ገጠር ስለሆነ አሁን ልማት የለም። ነገር ግን ከተማ ጠጋ ብላችሁ ስትገዙ ጥንቃቄ ያስፈልጋል። ሀባይቦች ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።